ከ300 ሺህ ብር በላይ የሚገመቱ ንብረቶችን ሰርቆ በሌለበት በ8 ዓመት እስራት የተቀጣው ግለሰብ በፖሊስ ብርቱ ጥረት በቁጥጥር ስር መዋሉ ተገለጸ። ለተጨማሪ ዘገባው ዋና ሳጅን አባብል ከበደ። ተከሳሽ እንዳለ ገብሬ የተባለው ግለሰብ ወንጀሉን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ የካቲት 2 ቀን 2014 ዓ.ም ከቀኑ 4 ሰዓት ዲያስፖራ ሰፈር አካባቢ ነው። ተከሳሹ የተዘጋን መኖሪያ ቤት ከፍቶ በመግባት ከ300 ሺህ ብር በላይ የሚገመቱ ንብረቶችን የሰረቀ ሲሆን የወንጀል አፈጻጽሙን በተመለከተ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የግራር አካባቢ ፖሊስ ጣቢያ የወንጀል ምርመራ ክፍል ማስተባበሪያ ኃላፊ ምክትል ኢንስፔክተር ጎረምስ ወልደ መድህን ተናግረዋል። የግል ተበዳይን አቶ አማኑኤል ኃይለማርያም የሚባሉትን የመኖሪያ ቤት ከፍቶ ከገባ በኋላ በርካታ ንብረቶችን የተለያዩ አልባሳት፣ የተለያዩ ላፕቶፖች እንደዚሁም ውድ የሆኑ እቃዎችን ቴሌቪዥንም ጭምር አጠቃላይ ግምታቸው ወደ 317300 ብር የሚገመት ንብረቶች በመኪና ታርጋ ቁጥር ኮድ 308439 በሆነ ሚኒባስ ጭኖ ሊሰወር ሲል የአካባቢ ጥበቃዎች ባደረጉት የድረሱልኝ ጥሪ ይሄ ተጠርጣሪ ከግል ተበዳይ መኖሪያ ቤት ሊያመልጥ ሲል በቁጥጥር ስር ከዋለ በኋላ በወቅቱ የግል ተበዳይ የመኖሪያ ቤታቸውን ቆልፈው ማህበራዊ ችግራቸውን ለመፍታት ወደ ሌላ አካባቢ ሄደው ስለነበረ ቢያንስ መኖሪያ ቤታቸው ውስጥ ሌባ መገኘቱን ከሰሙ በኋላ ቦታው ላይ ደርሰው እያንዳንዱ የተወሰደውን ንብረት እዛው በተጨባጭ በማየት ምርመራ ወደ ግራር ፖሊስ ጣቢያ ተጀምሮ ሲጣራ የቆየበት ሁኔታዎች ነበር ማለት ነው። ተከሳሹ የተሰጠውን ህገ መንግስታዊ የዋስትና መብት ተጠቅሞ ችሎቱን በአግባቡ ባይከታተልም በፈጸመው ወንጀል መሰረት ማስረጃዎች ተሰብስበው የምርመራ መዝገቡ ለአቃቢ ህግ ቀርቦ የፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ አንደኛ ወንጀል ችሎት በቀን 13 7ኛ ወር 2014 ዓ.ም በዋለው ችሎት ተከሳሹን ያርማል፣ ሌሎችን ያስተምራል በሚል 8 ዓመት ጽኑ እስራት ወስኖበታል። ተከሳሽ እንዳለ ገብሬ ውሳኔው በሌለበት ተወስኖበት ከአካባቢው ቢሰወርም ፖሊስ ባደረገው ብርቱ ጥረት ግንቦት 25 ቀን 2017 ዓ.ም ከረፋዱ 3 ሰዓት ላይ በቁጥጥር ስር መዋሉን የገለጹት ምክትል ኢንስፔክተር ጎረምስ ወልደ መድህን ወንጀል ፈጽሞ ከህግ ማምለጥ እንደማይቻል ማሳያ ነው ብለዋል። ሰዎች በማንኛውም መልኩ ከህግ በላይ እንዳልሆኑና ከህግ በታች እንደሆኑ የሚያስረዳ ሁኔታዎች አሉ። ምናልባት አንዳንዴ የዋስትና መብት የህገ መንግስታዊ መብት ሊሆን ስለሚችል ግለሰቡ ግን መብቱን ተጠቅሞ ችሎትን ባለመከታተሉ ምክንያት ፍርድ ቤቱ ይሄን አይቶ ደግሞ 8 ዓመት ከወሰነበት በኋላ እኛም ብርቱ ክትትል አድርገን የህግ የበላይነት መስፈን አለበት ከሚለው ቀን ከሌሊት ደክመን በቁጥጥር ስር አውለን ያዝንበት ሁኔታዎች አሉ። እንዳጠቃላይ ግን ሁሉም ሰው ከህግ አምልጦ የትም እንደማይደርስ እና ሁሉም ማህበረሰብ በህግ እንደሚገዛ የሚያስተምር ነው የሚል ሐሳቤ ነው ያለኝ።